ጤና ይስጥልኝ ሀዊ እባላለሁ የስነ ምግብ ባለሙያ ነኝ። ዛሬ የመጣሁት እንግዲህ ስለ ኮንሰልተንሲ በደንብ አድርጌ ልነግራችሁ ነው። ስለዚህ ጤናማ ሶል ይባላል ወይም ደግሞ ሄልዚ ሶል ኒውትሪሽን ፊትነስ ኤንድ ዌልነስ ኮንሰልተንሲ። ስለዚህ ይሄኛው ድርጅት ወይም ኮንሰልተንሲ የሚያማክረው ኳስ ተጫዋቾችን ሁሉም በራሱ ቦታ በራሱ አቋም በደንብ አድርጎ አመጋገቡን አስተካክሎ ፊትነሱን አስተካክሎ በደንብ አድርጎ እንዲጫወት ኮንሰልተንሲው ይረዳል። ሌላም ደግሞ እናቶች ከወሊድ በኋላ ያላቸውን የክብደት መጠን ለማስተካከል የአእምሮ ጤናቸውን በአመጋገባቸው እንዴት እንዲጠብቁ መስመር ወይም ደግሞ መንገድ በደንብ አድርገን እንከፍታለን። ሌላም ደግሞ እናት የወለደችውን ልጅ ከ6 ወር በኋላ ምን አይነት አመጋገብ ይኖረዋል፣ ከተለያዩ መቀንጨር ወይም ደግሞ ክብደት መቀነስ እንዳይገባና የተለያዩ በሽታዎች ልጁን እንዳያጠቁት ምን አይነት አመጋገብ ይኖረዋል የሚለውን እናማክራለን። ሌላም ደግሞ ተላላፊ ያልሆኑ በሽታዎች እንደነ ስኳር ህመም፣ የልብ ህመም፣ የኩላሊት ህመም፣ እንደገና ደግሞ ደም ግፊት፣ ኮሌስትሮል እና ከአግባብ ያለፈ ክብደትን ለመቆጣጠር አመጋገብ ምን ይመስላል የሚለውን እናማክራለን። ሌላም ደግሞ ተላላፊ የሆኑ በሽታዎች ለምሳሌ እንደነ HIV፣ ሄፓታይቲስ፣ ቫይራል፣ ባክቴሪያል፣ ፈንጋል የሆኑ ኢንፌክሽኖችን እንዴት አድርገን በአመጋገባችን እንዲያገግሙ ማድረግ እንችላለን የሚለውን ጤናማ ነፍስ ቅድሚያ የሚሰራው አመጋገብ ላይ ብቻ አይደለም። መጀመሪያ የሚሰራው አእምሮ ላይ ነው። የሰው ልጅ አእምሮውን መግዛት ሲችል አመጋገቡን ማስተካከል አይከብደውም። ለዛም ጤናማ አመጋገብ ለጤናማ ነፍስ የሚል መርህ አለው። ስለዚህ የተከታተላችሁ በደንብ አድርጋችሁ ትማሩበታላችሁ ብዬ አስባለሁ። እንግዲህ የደወላችሁ ቼክ አድርጉ። በደንብ አድርገን እናማክራለን ወደ ተሻለ መንገድ። አመሰግናለሁ።